የታምሽተ ነው ሙሽራው? ያው ከኑሐሚን ጋር ሳናስበው ስንጫወት ድንገት መሸብን እና ቤቷ አደረስካት? አዎ ወድጄ ነው። ያው ቤት ድረስ ልሸኝሽ ብያን ነበረ። እምቢ ብላኝ ሰፈር ድረስ ሸኝቻ ነው የተመለስኩት። ይኸውልህ ከአሁን በኋላ የደስታችሁ ጊዜ ስለሆነ የታምሻችሁ አትባሉ። ልክ ነህ አባዬ። ታዲያ ግባና አረፍ በላ። አንተ ግባ፣ ትንሽ ልቆይ። ዳጊ እስካሁን አልገባም እንዴ? ዳጊ እንኳን እስካሁን አልገባም። ዳድ ይኸውልህ በኤሚ ጉዳይ ከሆነ ምንም አይነት ስጋት እንዳይገባ። ማሚ ደውላ ዶክተሮቹ በኤሚ ጉዳይ ምርመራ ውጤት ላይ ተስፋ እንዳላት ነግረዋታል። ፈጣሪ እንዳያፍ ያደርግልኝ። ዳድ በቅርቡ የዚህ ቤተሰብ ትንሣኤ እንደሚመጣ ተስፋ አደርጋለሁ። ደስታችን ሙሉ በሙሉ ደግሞ ይመለሳል። ወይ ነው አየ ምን? ሄሎ ነው ችግር አለ? ሄሎ ምን ነው ችግር አለ? ነው ንገረኝ እንጂ እኮ ነው። ሄሎ ኑሐሚን ታገተች ማለት ነው። እንግዲህ ኑሐሚንን ያገታት ማን ነው? እንደምናውቀው መቼም ሁል ጊዜም ቢሆን ናሆም ኑሐሚንን ቤቷ ነበረ የሚያደርሳት። በአሁኑ ግን ኑሐሚን ሰፈር ከደረሰች በኋላ ራሴ ሄዳለሁ ብላ ራሷ ስትሄድ ታገታለች። ኑሐሚንን ያገታት ወንድ አጥር ነው ወይስ ደግሞ ዳግም ነው? ማን ነው ኑሐሚንን ያገታት? ናሆምስ በዚህ ልክ እንደዚህ የደነገጠው ምን ሰምቶ ነው የሚለውንም ምን ይሆናል ማለት ነው። ሰላም ውዶቼ እንዴት ናችሁ? ያላችሁበት ሰላማችሁ ይብዛልኝ። እንግዲህ በጣም የሚገርሙ ነገሮች ተፈጥረዋል ማለት ነው በኑሐሚን ድራማ ላይ። አምራን አስገራሚ ሆናለች። አሁን ላይ ደግሞ አስገራሚ ስላችሁ ዋው በጣም የሚደነቅ ሳይሆን በጣም የሚያሳዝን ማለት ነው። ሌላ ህይወት ደግሞ እሱንም እንግዲህ ጩና ናት ያስተካከለችውና ያዘጋጀችው የቀመረችው ማለት ነው። እንግዲህ የሰውን ገንዘብ ከዚህም በፊት ቢሆን አምራን የታወቀ ነው የሰው ገንዘብን ፍለጋ ነው እነ ኑሐሚንን ስታሳድድና መከራ ስታበላ የኖረችው። አሁን ላይ ደግሞ በሌል ማለት በራሷ ባልሆነ ነገር ያው እንግዲህ ዲያስፖራ አይደለችም ግን ዲያስፖራ መስላ እንዲሁም አንዳንድ ቃላቶችን የእንግሊዝኛ ወርዶችንም እየተጠቀመች ማለት ነው። እንግዲህ ታምራትን አስምጣዋለች። ታምራት እንግዲህ ከተዋወቃት በኋላ እሷ ደግሞ ቆይ እኔ እኮ አሜሪካ በነበርኩበት ሰዓት እያለች በቃ አንዳንድ ቦታዎችንም እየጠራች ነው። እንደው እኮ ይሄ ሰውዬ እሱም የሚያውቃት ቢሆን አሜሪካንን መዋረዷ ነው። ዋሽንግተን እንደዚህ አንዳንድ ሲባል እንሰማለን ግን በአካል ሄደን እስካላየነው ድረስ እዛ ቦታ ላይ የሆነ ነገር ቢጠይቃት ድርቅ ነው የምትለው ማለት ነው። እና እንግዲህ ከዛ በኋላ ከታምራት ጋርስ ምን ተፈጠረ የሚሉትን የምናየው ይሆናል ማለት ነው። ኑሐሚንና ናሆም በአሁኑ ፓርት በተለይ ማለት ነው በጣም ደስ የሚል ሰርፕራይዝ ተደርገዋልኝ። እሱም ምንድነው አቶ ለይኩን እንግዲህ በራሱ ድምጽ ማለት ነው እንደዛ ያን ያክል ቀያይሮ እንደታገተ አስመስሎ ነበረ የጠራቸው። እናም አሁኑኑ የሚልን ዝጣው ሁላ ብሎ ማለት ነው በጣም ነበር የሚያስቀው። ከዛ በኋላ ማለት በቃ እነሱ በጣም ደንግጠዋል። እውነት ለመናገር በጣም ያስደነግጥ ነበረ ማለት ሰርፕራይዝ አይመስልም። በቃ ታግቶ እንደዛ ነው የሚመስለው። ግን እነሱ ናሆምና ኑሐሚን የረሱት ነገር ግን ምንድነው ሰርፕራይዝ አላችሁ ብሏቸው ነበር። እንግዲህ ሰርፕራይዙም በተሳካ ሁኔታ ማለት ነው በጣም ደስ በሚል መልኩ ተሳክቶለታል ለአቶ ለይኩን። ያን የመሰለ ቤት ሰርፕራይዝ አድርጓቸዋል። በጣም ነው ደስ የሚለው። እንደዚህ አይነት ፋሚሊ በእውነቱ በጣም ደስ ይላል። እናም እንግዲህ ያን የመሰለ ቤት በጣም ነው የሚያምረው እንደዚህ በምትመለከቱት መልኩ ማለት ነው። ሳሎኑ ነው ይሄ። እናም እንደዚህ የሚያምር ቤት ሰርፕራይዝ ተደርገው እነሱም በደስታ ማለት በቃ በጣም ደስ ብሏቸዋል። በሌላ በኩል ደግሞ እንግዲህ ጨቀሌና እንዲሁም ደግሞ ወንድ አጥርም እየተጨነቁ ይገኛሉ። ምክንያቱም ጩና ገንዘባቸውን ያው ወረር አድርጋቸዋለች። ምንም የሚይዙት የሚጨብጡት ነገር አጥተዋል። ታዲያ በዚህ ሰዓት እንግዲህ ጨቀሌ ምን ብሏል? አይ በቃ ወደ ሰንበቴ ነገር እንሂድ ዛሬ እኮ ሰንበት ነው ብሏል። ታዲያ በዚህ ሰዓት ደግሞ ወንድ አጥር ያለው ነገር ምንድነው? እንዴ ጭራሽ በሰው ሀገር ልለምን በሞትኩ አንተ ዞር በል ከዚህ እያለ ሲቆጣው ነበረ ማለት ነው። እናም እንግዲህ እነሱ ከዛ በኋላ ወደ የት ነው ሄዱት? ወደ ሰንበቴው ሄደዋል ማለት ነው። በእርግጥ አምራን በጣም ትልቅ ችግር ትፈጥራለች ብዬ ነበረ እኔ በዛ በፎቶ ጋር ተያይዞ ማለት ነው። እውነት በጣም በቃ አሁንም ቢሆን አያስተማምንም። እነዛን ሰዎች እንደውም እኮ ጩናም ቢብላት ነው እንጂ እንደ አምራን ስራ እኮ ይህኔ ተመልሰው ሄደው ማለት ነው። ከዛ ለነጨቀሌ ማለት ነው አምራን ፈልጋ የነበረው ይሄ ፎቶ የችን ፎቶ ባለቤት አውቃታለሁኝ ምናችሁ ናት
ምናምን ብላ በጣም ብዙ ችግር ይፈጠር ነበረ ማለት ነው። ነገር ግን ጩና እንደ አንቺ ያምሻል እንደ እኔ በሰረቁበት ቦታ ባጠገቡ ራሱ አላልፍም። ምን አስበሽ ነው? ጭራሽ እነሱ ጋር እንሂድ ትያለሽ? ምን እንደሚያደርጉነት ታውቂያለሽ? እውነቷንም ነው። አሁን ቢሄዱ በዛ ዱላ ጨርግደው ነው የሚጥሏቸው። በፍጹም ነው የማይምሯቸው። ስለዚህ ጩና ያለችው ትክክል ናትኝ። እንግዲህ በሌላ በኩል የቅመም እናት ማለት ነች ሪች እንግዲህ ባህሪዋን ለማስተካከል እየሞከረች ነው። እንዳለችውም ነው አንዳንድ ጊዜ በብዙ ነገሮች ተለምደው በብዙ መልኩ አዳፕት የተደረጉ ሱሶች በአንዴ ሙልጭ ብለው ከአይምሮዋ ወይም ደግሞ ከሀሳቧ ሊጠፉ አይችሉም። ስለዚህም ያው እንግዲህ እሷ እነዛን ሱሳሱስ ማጨስ፣ መቃም እንደዚህ የተለያዩ ነገሮችን ለምዳለች ሪች ማለት ነው። እና ያን ሁሉ ነገር ስለለመደች አሁን እንዴት አድርጋ ነው በአንዴ መተው የምትችለው? በጣም ነው የሚከብደው። ስለዛም ነው አሁን ላይ እንግዲህ ኤርሚያስ እያስጨነቃት ነው። ሱስሽን ተይ፣ ሱስሽን ከተውሽ ልጅሽ አንቺ ጋር መሆን ትችላለች። እስከዛ ድረስ ግን እኔ ላደርግልሽ የምችለው ነገር ቢኖር ላንቺ የወር አስቤዛ እንደዚህ አስቤዛ ከማምጣት ውጪ ሌላ ምንም ላግዝሽ አልችልም። ልጅሽን ለመያዝና ከልጅሽ ጋር ለመኖር ከፈለግሽ እኔ የምልሽን ነገር አድርጊ እያላት ነው። እንግዲህ እሱ ደግሞ እያላት ያለው ነገር ትንሽ ለእሷ ከብዷታል። እንግዲህ ምንድነው የከበዳት ምክንያት? ያው እንደምናውቀው ማለት ነው በጣም ከባድ ነው ሱሱ። በዛ ላይ ደግሞ ልጇንም ትወዳታለች። እኔ በጣም ያሳዘነኝ ነገር ግን እዚህ ጋር የልጅቱ ህልም ነው። እንግዲህ ቅመም እያየች ያለችው ምንድነው? በፊት ስታደርገኝ የነበረውን በር እየዘጋችብኝ፣ ከዛ ደግሞ ሲጋራ ጭሳ ወደ እኔ ማለት በቃ ጭሱን ወደ እኔ እያቦለለችብኝ እያሰቃየችኝ እንደ ድሮ አይነት ህልም አየሁ። ስለዛ ዛሬ መሄድ አልፈልግም እናቴ ጋር አለች ማለት ነውና አንዳንድ ጊዜ ልጆችን የምናሳድግበት አስተዳደግ ይወስነዋል። ማለት ብንችል የሚፈልጉትን ነገር ሁሉ እያሟላን ማሳደግ መልካም ነው። ያ በርግጥ እሷም ስላልቻለች ብቻ አይደለም፣ በርግጥ የልጅነትም ሁኔታ ነው። በር ዘግታ መሄዱን እንግዲህ የሚጠብቅላት የሚይዝላት የለ ሆኖ ዘግታባት ሄደች። ግን የሚያሳዝነው ነገር አሁን ሲጋራውን አጭሳ ወደ እሷ ጭሱን ማብለል በጣም በጣም ነው የሚያሳዝነው ማለት ነው። እና እንግዲህ ያን ሁሉ ነገር ስታደርግባት ነበረ። ያ ሁሉ ትውስታ በአይምሮዋ ላይ በቃ ብዙ ነገር ነው ሲያቃጭልባት የነበረው ማለት ነው፣ በቅመም ላይ ማለት ነው። እንግዲህ ቅመም ይህ ሁሉ ነገር እያቃጨለባት ነበረ። እናም እንግዲህ ከነ ኑሃሚን ጋር ሄዳ ያው የገዙላት እቃ ምናምን አሻንጉሊት ብዙ ነገሮች አሉና እሱን በጣም ነው ደስ የምትለው። በነገራችን ላይ ቅመም እንደ ህፃን አይደለችም፣ ደስ የምትል ልጅ ናትኝ። እና ቆይ እኔማ ደስ ብሎኛልኝ እናንተን ግን አካሰርኳችሁ እንጂ ገንዘባችሁን በጣም ነው ደስ የምትለው ማለት ነው። እና ሪች ግን ቅናቱ እስካሁን አልለቀቃትም። በእርግጥ ሪች ብትቀና አይፈረድባትም፣ ምክንያቱም ኤርሚያስ አርፎ አይቀመጥም። ኤርሚያስ እንግዲህ ያው ከሪች ጋር ነበረ፣ ልጅ ወለዱ። ከዛ በኋላ ደግሞ አምራን ጋር፣ ከዛ ኑሃሚን ጋር፣ ከዛ ኤሚን ጋር ስለማያርፍ ብታማውም አይፈረድባትም፣ በሷ መፍረድ አይቻልም። ነገር ግን አሁን ላይ ኤርሚያስ አላማውና እቅዱ ምንድነው? ልጁ ቅመም ካለችው ከሪች ጋር ራሱ መኖር ይችላልኝ፣ ለኑሃሚን ቃል የገባላት። ያን ካደረገ ደግሞ ኤሚን በጣም ነው የምትጨነቀው ማለት ነው። ምክንያቱም ኤሚን አሁን ወደ ሕክምና ነው ሄደችው። ምንድነው ያለችው? ቻው ስትለው ራሱ ታክሜ ድኜ ስመጣ በመጀመሪያ ማግኘት የምፈልገው አንተን ነው ብለዋለች። ስቲል ታፈቅረዋለች ማለት ነው። ሪች ደግሞ ምን እያለችው ነው ያለችው? እሺ አንድ ነገር ቃል ትገባለኛለህ ወይ? ማለት እኔ ከተስተካከልኩኝ ኩኪ እኔ ጋር ከሆነች አንተንም የምልህን ነገር ታደርግልኛለህ እያለችው ነው። ግን እሷ የምትጠይቀው ምንድነው ስንል በእርግጠኝነት ከኔ ጋር ሁን ነው ልትለው የምትችለው። ከኔ ጋር ሁን፣ እኔ ጋር ቀጥል፣ በቃ ልጃችን አብረን እናሳድግ ነው ልትለው የምትችለው። እሱ ደግሞ እያላት ያለው ልጅሽን እኮ አንቺ ጋር ለማድረግ አንቺ ስራ ያስፈልግሻል ነው። እውነት ነው። ኢትዮጵያ ላይ አይደለም ሳይሰራ ተሰርቶ ራሱ በጣም ከባድ ነው። እንኳን ልጅ ጋር ብቻችሁን ራሱ ካልሰራችሁ አትበሉም፣ አትኖሩም። በቃ በጣም ነው የሚከብደውና እንደዛ ነው እየተጨነቀ ያለው እሱ። እሷ ደግሞ እንዴ ቆይ ሰርቼ ነው የማሳየ እያለች ነው። እንግዲህ ሪች ምን ልትሰራ ትችላለች?
በፊት እንደምናውቀው ቢዝነስ ምናምን ነው የምትሰራው። ጥሩ ያልሆነ ደባሪ ስራ ነው። ያን እየሰራች መቼም ኩኪን ለማሳደግ አታስብም። እና የቅናቷ ጥግ ግን ምንድነው? ኑሐሚን እየተንከባከበቻት ነው። አሁን ላይ ዛሬ አፖይንትመንት አላት ከኑሐሚን ጋር ይወጣሉ ምናምን ብሏታል። ስሸርሽር ተቃወጠችው ማለት ነው። እና እንግዲህ እከሳለሁ፣ ልጄን ማየት፣ ልጄን ማግኘት፣ ከልጄ ጋር የመቀመጥ መብት አለኝ፣ መብቴን አላስከብርም ካልክ ደግሞ እከሳለሁ እያለች ትገኛለች። እንግዲህ ክሱ ላይ ያስኬዳል አያስኬድም ባይገባም ማለት ነው። ማለት የማያስኬድበት ምክንያት አያያዝ አልችል ብላ ነው በር እየዘጋችባት። ልጅቷ ያለችው ራሱ ልጅቷ ከእሷ ጋር እንዳትኖር የሚያደርግ በቂ ምክንያት ነው። በእርግጥ በጣም ደስ የሚለው ነገር ከዛ ከጎዳና ህይወት ኑሐሚን ነች ያዳነቻት፣ ኑሐሚን ነች ያገኘቻት። እሷን ብቻ አይደለም ወይዘሮ ፋንቱንም። ፋንቱ በእርግጥ ተጠቃሚ አይደለም የሆነችው፣ ጠቃሚ ሆናለች። በጣም ነው ደስ የሚለው። አንዳንዴ እናንተ ከሰው ጠባቂ ከሰው ተጠቃሚ ብቻ ሳይሆን ሰውን ጠቃሚ ስትሆኑ ያስደስታል። እንደውም ከሰው ተጠቃሚ ስትሆኑ ይሄን አድርጎልኝ ሌላ የውለታ እዳ ነው የምትገቡት። ነገር ግን እናንተ ስታደርጉ ይሻላል ማለት ነው። እና ወይዘሮ ፋንቱም ይህንን መስዋዕት እየከፈለች ያለችውና ልትሰጥም ደግሞ ፈጣሪ የሰጠኝን በነፃ ነው እንጂ የምን ገንዘብ የምን ምናምን ነው ያለችበት ምክንያቱም አንደኛው ዋነኛው ማለት ነው የናሆም እናት ስለሆነች ነው። በባለፈው ራሱ በህልም ጭምር ልጄ ናሆም እያለች ነበረና ልጄ ነው፣ አዎ ልጄ ነው፣ አዎ ልጄ ነው እያለች በጣም ነው እውነት በጣም ነው የምታሳዝነኝ። ይህንን ስትጨርስ ደግሞ ይህንን ነገር እኮ በውን ማድረግ ያለብኝ ነገር ነው። ቆይ ናሆምዬ እንዴት አድርጌ ነው የምነግርህ? እንዴት ብዬ ነው የምነግርህ? ይህንን ነገር ነግሬህ ሀሳቤን የምወረደው መቼ ነው እያለች ነው። አዎ አንዳንዴ አስባችሁታል? እናት ሆና ደግሞ እኮ የሚያሳዝነው ነገር አቶ ለይኩን እንዳሰበው ናሆምም እንደሰማው ፋንቱ ጥላው ሄዳ አይደለም። ነገር ግን አደጋ ገጥሟት ነው። የመኪና አደጋ ደርሶባት በሕክምና ላይ ነው የነበረችውና በጣም ነው የምታሳዝነውና እንግዲህ በናሆምና ኑሐሚን ሰርፕራይዝ በዚህ ቤት በጣም ነው ደስ ያለኝ። እውነት ለመናገር በጣም ደስ ይላል። አሁን ላይ ግን ኑሐሚን ምን አይነት ጭንቀት ላይ ሆና ነው በዛ ልክ ደውላ የነገረችው ለናሆም? ማለት ያው እንግዲህ ኑሐሚን ብሎ ደንግጧል። ከዛ አቶ ለይኩንም ምንድነው ችግር ተፈጠረ እንዴ ብዙ ነገር ነው ያለው ማለት ነው። እናም እንግዲህ በእርግጠኝነት ወይ ናሆም ወይ ደግሞ ወንዳጥር ይዘዋታል ማለት ነው ኑሐሚንን። እስኪ እናንተ ምን ትላላችሁ ዶችዬ? እኔ እውነት በጣም ነው ሰርፕራይዝ ማለት ሰስፔንስ ነው የሚያደርገን ይሄ ድራማ ማለት ነው። እንግዲህ በጉጉት የሚጠበቅ ድራማ ነው። በጣም ደስ የሚልና ተወዳጅ አስተማሪ ኑሐሚን ድራማ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ ተወዳጆች።